ትላንትና ሌሊት በተኛሁበት ድንገት ሽታ ያወጣኝ መሰለሽ? ምንድነው የምትቀባጥሪው? ኑሐሚን ምን ስታደርጋ ይሻት ነው እያልኩሽ ያለሁት? እየመጣሁ አይደል እንዴ? ጠብቂኝ እንጂ። ከናውን ፍቅር ይዟት እኮ የገንዘብ ፍቅር አፏን አውጥታ ለአባቷ አፈቀርኩት ነው ያለችው። በፍጹም አይሆንም። እንደዚህ በቀላሉ ከናውም ጋር እንድትሆን አላደርግም። ግልጹን ስነግርሽ አላፈቅርሽም፣ ላፈቅርሽም አልችልም። አሁንስ ገባሽ? ምን ነው ልቀርብሽ ስለሞከርኩ ከኔ ፍቅር ይዞታል ብለሽ አሰብሽ እንዴ? ለምን ቆይ እኔ ከዚህ ሁሉ ጥሩ ሴት ፈልጌ አልድረህም? ለምንድን ነው የራሴን ህይወት እንድኖር ማታውኝ እንዴ? የራሴን ህይወት እኮ መምራት እችላለሁ እኔ። በገመድ አስራችሁ እኮ ከግራ ከቀኝ ወጠራችሁኝ መሀል ቤት። እኔ ኑሐሚን የጠየኩሽን ብቻ መልሽልኝ እሺ? ሌላ ነገር አዘላብጂ። ከናው ፍቅር ይዞሻል ወይስ ጆሮ ነው? አጭሁብኝ እባክህ። ቆይ ቢይዘኝ ባይዘኝ አንተም እኔንና ነው በዚህ ልክ የምትናገረኝ? ቆይ ሰው ሰላም ሲሆንና ሲታረቅ ያምሻል መሰለኝ። ጭራሽ የማንንም እብድ መሰብሰብ ሳንስ እኔ ነው እብድ ትለኛለህ? እንግዲያውስ እውነቱን ልንገርሽ፣ ጓደኛዬን የሆነ ቦታ እናስቀምጥበት ቦታ አላት። ኑሐሚን ግን ከዚህ ቤት ንቅርቃት። ወይኔ ጉዴ! እርጉዝ ነኝ ማለት ነው። ይሄ ሊሆን አይችልም። በፍጹም ይሄ ሊሆን አይችልም። ነገርየው ምንድነው ወገን? ገብቷቸዋል። ልጅ በልጅ አረጉን እኮ። ኑሐሚን ተከታታይ ድራማ፣ በዚህ በኩል ልጅ፣ በዚህ በኩል ልጅ፣ ሶስተኛም ይመጣል ልጅ። ልጅ በረከት ነው ይባላል። በልጅ አይቀለድም። ልጅ እወዳለሁ እኔ። በነገራችን ላይ ግን በዛ አልበዛም? በዛ በኩል ቤዛ አረገዘች፣ በዚህ በኩል ኑሐሚን አረገዘች። እሺ ያርግዙ። መቼም ናሆምና ኑሐሚን አንድ ላይ ይሆናሉ አትሉኝም? ከሌላ አርግዘው አንድ ላይ ይሆናሉ አትሉኝም? እሺ የአምራን እንኳን ከኤርሚ ነው ብለን እናስብ፣ የኑሐሚንም ከኤርሚ ነው። እንዴት ታዲያ አንድ እኩል አይሆንማ ጋይስ? አንድ እኩል አይሆንም። ቢያንስ እንደ በፊቱ አንድ እኩል እያደረጋችሁ ታትሄዱም ነበረ? ወይ ዘንድሮ ምን ይሻለናል ጋይስ? አይ እስኪ ቆይ መጀመሪያ ልረጋጋና ሰላም ልበላችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች ማን ናችሁ? ወይ ዛሬም አብረን ኑሐሚን ሪቪው እናደርጋለን። ከተቻለ ደግሞ በመሀልም ኖላዊን ገባ እንላችኋለሁ። አላችሁልኝ አይደለ? ተናፍቃችኋል። እንደሆነ ላይክ አድርጋችሁ ጀምሩ። ኖላዊ በትናንትና ክፍል በቃ እንደው አሪፍ ነበረ። አሪፍ ሄዶ መጨረሻ ላይ አረገዝኩኝ ያለችና አበላሸችው ነገሩን። ቢያንስ ተስፋ ነበረን። የምን ተስፋ አትሉኝም? ኑሐሚንና ናሆም አንድ ላይ የመሆን ተስፋ ነበራቸው። እኛ ጋርም ትልቅ ተስፋ ነበረን። ትልቅ ተስፋ፣ ጭላንጭል፣ የሚታይ ጭላንጭል፣ ጠጋ የሚል ጭላንጭል። እሱ ብቻ አይደለም ወድጄዋለሁ የሚል ጭላንጭል አይባልም። ያ ምንድን ይባለው ጋይስ? ሀሳብ፣ ልቧ ያሰበውን አፏ አውጥቶ ተናግሮ ይህንን ሁሉ ነገር ካየን በኋላ አርግዣለሁ ልትይን እንዳይሆን ኑሐሚን እባክሽን በድሮ ህይወቴ ነው በይ እንዴ! ኧረ ተው እሺ ይሁን። ግን እንዴት የሚሆን ይመስላችኋል? ለምሳሌ ኑሐሚን ካረገዘች ከማን ያረገዘችው? መቼም ብዬ አልጠየቃችሁም። ከካሜራ ጀርባ እርግዛ ካልሆነ በስተቀር መቼም በኤርሚ ነው እንደምትሉኝ ተስፋ አለኝ። አምራንስ ከማን ያረገዘችው? የአምራን ነው የሚያጠራጥሩ አይደለም? ከናሆም ነው ወይስ ደግሞ ከኤርሚ ነው ያረገዘችው? ምን ታስባላችሁ ጋይስ? ያው ኑሐሚን ካረገዘች ሊሆን የሚችለው ተቃራኒ ነው። ገብቷችኋል አይደለም? አምራን ከናሆም ነው ያረገዘችው፣ ኑሐሚን ደግሞ ከኤርሚ ነው ያረገዘችው ማለት ነው። እንደዛ ነው ሊሆን የሚችለው። ያለበለዚያ ሁለቱንም ሆፕ አያስደርግም ይሄ ሰውዬ። ኧረ ተው ኤርሚ፣ ኧረ ነውር ነው። ኤርሚ ግን የማታደርገው ነገር የለም። እኔ በተለይ በትናንትናው ክፍል ኤርሚ በጣም ነው ያበሳጨኝ። እውነት ይሄ ሃርድ የሚጫወተው ነገር ምን ነው? እኔ አልገባኝም። ይቻላል እንዴ እንደዚህ ጋይስ? ይቻላል? ምንድን ነው ሊያሳየን የፈለጉ? በግድ መኪና ውስጥ አስገብቶ ቆልፎባት ይዟት ሄዶ
ለብቻዋ ማናገር ምን ይዤ ነው ጋይስ? እኔ አልገባኝም፣ አልተረዳሁትም ይሄንን ነገር። ይቻላል እንዴ እንደዚህ ጋይስ? ይቻላል? በዚህ ዘመን ያሉ ሴቶች እንደዚህ መሆን ይችላሉ? እሺ ይላሉ? ኧረ አይሰሙም ጋይስ፣ ማንንም አይሰሙም። ጭራሽ እንደዛ ምናምን ቆማ ልታናግርም መኪና ውስጥ ገብታ በሰላም የምትሄድ እንደዚህ እንደ ኑሐሚን አይኖርም። ምናልባት እንደ በጣም የምትፈራህ አይነት ካልሆንክ በስተቀር እንደዛ ማድረግ አሁን ይቻላል ብዬ አላስብም። እንግዲህ ያው ብዙ ነገር እንሰማለን፣ አንዳንዴ ወጣ ያለ ነገርም እንሰማለን አለ ጋይስ። ነገር ግን አብዛኛውን የሚያመዝነው እንደዚህ አይነት ነገሮች በድፍረት አይደረጉም። በቃ ኢትዮጵያ ውስጥ አይደረግም ብዬ አስባለሁ። ማለት ያው እዛው አካባቢ ወይም ደግሞ ተጣልታችሁ ነው የምትለያዩት። ከተለያያችሁ በኋላ እንደዚህ ቀርባችሁ እንኳን ብትነጋገሩ በስድብ ነው የምትለያዩ። መልካም ነገር አታሳዩም እንጂ እንደዚህ ደፍራችሁ ይዛችሁ ሄዳችሁ ምናምን ትንሽ ከበድ ይላል። ብቻ እኔ አላቅም። እዚህ ላይ ሀሳብ ካላችሁ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ ኤደን የመጨረሻ ተመቸች። የምሬን ነው ብላችሁ የመጨረሻ ትችያለሽ። እንዴ ማሽቃበጥ አንደኛ፣ ምላስ አንደኛ፣ መገለባበጥ አንደኛ። አንዴ ምስኪን፣ አንዴ ክፉ፣ አንዴ ጨዋ፣ አንዴ ባለጌ። ያረማትኙ የለም አንቺ። የምር ይመችሽ። ተመችታኛለች። እኔ በትላንትናው ክፍል በቃ ኤደን ነበረች ፈታ ስታደርግኝ ነበረው። በተለይ ለአምራን ስታወራ የነበረው ነገር ፈጠራ። ታዲያ እንደዚህ አይነት ጭንቅላት ይዘን እኮ ነው እኛ ጋይስ ተንኮል እኛ ጋር ያለው። የምሬን ተከማችቶ ደቅሟል። አሁን ይህንን ተንኮል የምናስብበትን ሀሳባችን እኔን ጨምሮ ነው ማውራው ጋይስ። እሺ ሳወራ የምናስብበትን አይምሯችንን መልካም ነገር ብናስብበት ስንት ነገር በሰራ። ይሄ እኛ ሀበሻ ከባድ ነን። የምር እውነት ለመናገር በጣም ከባድ ነን። የሚቀናን ክፋት ነው። የሚቀናን መጥፎ ነገር ማድረግ ነው። የሚቀናን ውሸት ነው። የሚቀናን ሰዎችን መካድ ማጭበርበር ነው። የሚቀለን እሱ ነው ጋይስ። የምሬን ነው የምላችሁ። ብቻ ከባድ ነው። እስኪ እንድትሆ ብቻ ተመችታኛለች። የመጨረሻ ተመችታኛለች። ከዚህ በኋላም በደንብ ፈታ እያደረገችን ትሄዳለች ብዬ አስባለሁ። ያው ክፋቷን ቀንሳ ኮሜዲው ላይ በደንብ ብትቀጥል አሪፍ ማለት ላይ እንደዚህ ግልብጥብጥ እያለች ጥሩ ነው። እኔ ተመችቶኛል። እስኪ ወደ አጅሬው ወደ ናሆም እንምጣ። ናሆም በትላንትናው ክፍል ተገለባበጠ። ኧረ በቃ አክሮባት ምናምን የሰራው ባክሰመር ምናምን አይደለ የሚባለው ጋይስ። እንደዛ አይነት ነገር ነው። በቃ ስፖርት በሉ ተነፋፉ፣ ሁላ ደረቱን እንዲነፋ። አንድ ሳምንት ጂም ቤት ቆይቶ ይወጣ እንደኔ አይነት ጎረምሳ ነው ይመስለው። እኔ አንድ ሳምንት ጂም ቤት ቆይቼ ማለት ነው እጄን የትና የት እንዳረኩት እኔ ብቻ ነኝ የማውቀው ጋይስ። አንዱ እዛ ማዶ ነው፣ አንዱ እዛ። እንዲህ ነበረ ሲሄድ የነበረው ጋይስ። እንደዚህ ያልኩ ማለት ነው። ይውልኝ እና እንደዛ ነው የሆነብኝ። እንዴ ተው እንጂ ነው ትንሽ ረጋ ብላ የምታስብበት ጊዜ እኮ ነው መሆን ያለበት። አሁን ገብቷችኋል አይደለም? ምንም ያህል ቢጎዳ ምንም ያህል ባያምናት ኑሐሚን ይሄ የሚሰማቸው ነገሮች አሉ አይደለ? እንዲወዳት ወይም ደግሞ ለምንድን እንደዚህ የምታስብልኝ ብሎ እንዲጨነቅ ቢያደርገው አሪፍ ነው ብዬ አስባለሁ። አሁንም ተጨንቋል፣ ግን የተጨነቀበት መንገድ በዚህ መንገድ ባይሆን ጥሩ ነው። ገብቷችኋል አይደለ? አሁን ለኑሐሚን ጥሩ ያልሆነ ምላሽ ሰጥ አይደለ? ግን እሱ ብቻውን ሆኖ ወይ መኝታ ቤት ብቻውን ቁጭ ብሎ በትውስታ እሷ የምታወራውን ነገር እያሰላሰለ እያየ እያሰበ ምናምን ቢሆን ገብቷችኋል አይደለ? እሷን አፉ ነው ያሸሸው እንጂ ልቡ እሷን እየፈለገ ነው የሚለውን ነገር ያስረዱን ነበር። አሁንም እንደዚህ አይነት ነገር ለማስረዳት ነበር ያስቡት፣ ግን በደንብ እንትን አልሰጠም። ግድ መኝታ ቤት መሆን የለበትም። እዛ በረንዳ ላይ ማሰብ ይችላል፣ ግን የሆነ ትውስታ ጨምር ብታደረጉበት ጥሩ ነበር እላችሁ ፈልጌ ነው። አቶ ሌኩን ወይዘሮ ዝናሽን ይዞ አጠናገራት። ጥፊው ግን አልተመቸኝም። እውነት እንዲህ ሄዶ እንዲህ ነው ቁጭ ያለው እንዲህ ነው ያለው። በቃ ጥፊው ጋይስ፣ እንደዚህ አይነት ጥፊ አለ እንዴ? አለ። ኧረ ሞቅ ሸብረቅ ነው ደመቅ ነው። ያው ለድራማው ድምቀት ብዬ ነው እንጂ እንደዚህ አይነት ነገር የሚመቸኝ አይነት ሰው ሆኜ አይደለም። ያው እናንተን ለማዝናናት እንዲሁም ደግሞ ድራማም አሪፍ የሚሆነው እንደዛ ሲሆን አይደለ? ጥፊው አይታችሁት ከሆነ እንዲህ ሄዶ ነው ቁጭ ያለው። እንዲህ ቀጥታ ሄዶ ነው ቁጭ ያለው። ይሄ ምት የለውም። ገብቷችኋል አይደለ? እንደው ቢስታት ይሻል ነበር አይደለ? እንደዚህ አድርጎ ቢስታት ይሻል ነበር። እንዴት እንደሆነ አላውቅም። ብቻ የሆነ ቁርጥ ያለ ነገርም አለው። ትክክል ስላልነበረ ነው። ገብቷችኋል አይደለ? አግኝታችሁኛል፣ ይገባችኋል። ግን በደንብ ሞቅ ያለ ቢሆን አሪፍ ነበረ። ግን እዛ ቤት ውስጥ እየተፈጠረ ያለው ነገር እኔ ምንም አልገባኝም ጋይስ። ምንድን ነው እየተፈጠረ ያለው? ኑሐሚን ተከታታይ ድራማ ደግሞ ማለት ፈጣጠነ። ኧረ ሩጫ ነው። ማራቶን አይደለም፣ 100 ሜትር ነው። ማራቶንማ ሩቅ ነው። 100 ሜትር ነው
ጋይስ ድራማው ታርጌቱ ጋር ይደርሳል። ይጀምራል፣ ታርጌቱ ጋር ይደርሳል። አንድም ሳምንት እንትን ብሎ አያውቅም አይደል? አንድም ክፍል ላይ እንትን ብሎ አያውቅም አይደለ? ለምሳሌ የሆነ ነገር ሊሆኑ አይደለ? እዚህኛው ክፍል ላይ ቀጣይ ክፍል ላይ ያንን ነገር ታገኙታላችሁ። የትኛውም ድራማ ላይ እንደዚህ አይነት ነገር የለም። በተለይ የሚያጓጓ የሆነ አትራክት የሚያደርግ ነገር ለምሳሌ የቤዛ እንትን የታወቀበት መንገድ ወዲያው ነው አይደል የታወቀው። ተከታተሏት ተባለ። በቀጣይኛው ክፍል ክትትሉ አልቆ ተያዘች። ገባችሁ አይደለ? የትኛውም ድራማ ላይ የሆነ ውስብስብ ያለ ነገር ይመጣል። ከጀርባ ስታመልጥ፣ ስትደበቅ፣ ምን ስትል ስታካብድ ገብቷችሁ ይሆናል። ክፍሉን ለማርዘም ምናምን ያለው ጉጉት ምናምን። ይሄኛው ድራማ ግን ላጥ ነው። እዛ ነው አባቴ ወንጭፍ ነው የሚለው። ከአንዳንድ ወንጭፍ በሉት ጋይስ። ለምን እንደዚህ ሆነ ካላችሁ ኖላዊ ኑሐሚን ተከታታይ ድራማ ረጅም ነው። በጣም ረጅም ነው። በጣም ከምላችሁ በላይ ያው ከዚህ በፊትም ተናግሬያለሁ። አዳዲስ ሰዎች አሁንም ይጨመራሉ። ከዚህ በፊት የማታውቋቸው አዳዲስ ሰዎች ይጨመራሉ። አዳዲስ ታሪክ እየተፈጠረ ይቀጥላል። ከዚህ በዘለለ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። ካለ እናንተ ጨምሩልኝ። ኖላዊን እንዴት አያችሁት ጋይስ? ምናልባት ትላንትና ሪቪው ለቅቄ ነበረ። ሪቪውን ካያችሁ የትላንቱን እንዴት አያችሁት? ምን ተሰማችሁ? በትናንትናው ሪቪው ብዙ ነገር ብያችኋለሁ። እንዴት ነው ጋይስ ነገሩ? እንዴት ነው ሀና? እንዴት ነው ሐኪም ቤት ትገባለች ብያችኋለሁ። ምን ታስባላችሁ? ማጅራቷን ከኋላ ትመታና ወደ ሐኪም ቤት ነው ቀጥታ የምትገባው። ከዚህ በፊት በልጅነቷ ትውስቷን አታለች። ያ ትውስታ ይመለስላታል ብያችሁ ነበረ። አሁን እንደዚህ አይነት ነገር እናያለን ወይስ ደግሞ ጭራሽ አሁን ያላትን ትውስታ ይጠፋና አዲስ ሰው ትሆን ይሆን? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ትናንትናው ሪቪው ካላያችሁ ከታች ያለላችሁ ድራማው ነገ ሰኞ ይለቀቅላችኋል። እስከዛው ድረስ መልካም ጊዜ ይሆንላችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይሳካላችሁ፣ ይመረባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ ፒስ። ይሄ ዘመቻ ነው፣ የምሬን ነው። ኑሐሚንን ለማጥፋት የተደረገ ዘመቻ በሚለው አልፋለሁ እንጂ እንዲህ በሰላም አይደለም። ሁሉም እኮ ተነሱባት። ረበስማ ምን ይሼ ነው? ማንም እኮ ይቀር የለም ጋይስ፣ ማንም ይቀር የለም እንዴ! ኧረ ተው እቺ ልጅ እንዴ! እንዴት ልታልፎ ነው ይሄን ሁሉ እንዴ? ይሄ እኮ እንትን በሉት እኮ ጋይስ፣ ይሁን ጦር ሜዳ ገባችን ይመስለው እኮ ጋይስ፣ እንዴ ነውር ነው። ኧረ ተው እንዴ! ቢያንስ ቀስ ቀስ እያላችሁ አምጡ እንጂ ሁሉንም አንዴ እሷ ላይ ከመራችሁ በኋላ የማን አለለደል ነው እኛ። ኧረ በስመ አብ! እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች አላችሁ ሁሉ ፒስ። ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሪፍ ክፍል ነበረ፣ ደስ የሚል ክፍል ነበረ። ነገር ግን እንትን በዛው አይደለ ጋይስ? ሁሉ ሰው ኑሐሚን ላይ በቃ ይመጣል፣ ኑሐሚን ላይ ይመጣል፣ ኑሐሚን ላይ ይመጣል፣ ኑሐሚን ላይ። አሁን በቀጣይ ክፍል ኑሐሚን ምን ልትሆን ነው? የኔ ጥያቄ። ተሸክሟለች ወይ ነው? ይህን ሁሉ ሰው ገብቷችኋል አይደላችሁ? የፈለኩት ነገር እዚህኛው ላይ ኑሐሚን ደግሞ የሆነ የምትጨቆና አይነት ሰው አይደለች ማለት ፈቅዳ ራሷ ፈቅዳ በቃ ይሄ ዝቅ የምትል አይነት ሰው አይደለችም። በቃ የራሷን እንትን የምታስከብር አይነት ሰው ነች። መብቷን የምታስከብር አይነት ሰው ነች። ለአባቷ የምትከራከር አይነት ሰው ነች። ጸጥ ማለት አትወድም፣ እሺ ማለት አትወድም። ስትሰደብ የሆነ ነገር ሲሏት ዝም ማለት አትወድም፣ ትናገራለች እዚህ ላይ እና ደግሞ እሷን ፎክራለች። በተለይ ቤዛ ላይ አምራን ላይ ፎክራለች። በደንብ ነው የፎከረችው፣ በደንብ ማለት ነው ጋይስ። ኧረ መፎከር ብቻ ሳይሆን አይደለም በጥፊም ልሳታለች ጋይስ። ታዲያ እንዴት ነው? ምን ተማምና ነው እሷ ይሄን ያህል እንደዚህ እንትን ያለችው? ማንን ተማምና ነው ጋይስ? ገብቷችኋል አይደለም? ኤደንም ዘው ብላ ገባች፣ ሰራተኛ ሆና። አይ ኤደን ግን ይመቻት። ኑሐሚን ቀድማ ማስጠንቀቋ ወይም ደግሞ ቀድማን ለይኩን መናገሯ የመጀመሪያ አድናቂዋ እኔ ነኝ በዚህ ጉዳይ። የምሬን ነው የምላችሁ። አስባችሁታል? ባትናገር ምን ሊመጣ እንደሚችል። ሲጀምር ሌኩን ሁሉን ነገር ያውቃል፣ ሰምቷል፣ ከአባቷ ከተሴ ሰምቷል። ስለዚህ ያን ያህል የሚያጨናንቅ ነገር አይደለም። ነገር ግን አሁን እንደምናየው ከሆነ ወደፊት የሚመጡት ክፍሎች ኑሐሚን የምትጎዳበት የምትጨቆንበት አይነት ክፍሎች ይሆናሉ ብዬ ነው የማስበው እና ትንሽ ያሳቅቁናል ብዬ አስባለሁ። እንዴት ነው መሳቀቅ ፈልጋችኋል? ፈልጋችኋል አይባልም። እሺ ለመሳቀቅ ዝግጁ ናችሁ ወይ ጋይስ? ብቻ ከባድ ነው። እኔ በጣም የገረመችኝ ቤዚ ምን ሺ ነው? ኧረ ተይ እባክሽ አምራን ተይ ተረጋጊ። እንደው መረጋጋት ጥሩ ነው እንዴ? እንትና ጋይቶች ነበርኩ
ጠርሙሶች ይዞ ሄዶች ነበረ እኮ እንዴ። ተይ እንጂ አንተ ደግሞ ምን ሆነ ነው? ተው እንጂ ተው እንዴ። እሷ በዛ ጀዝባ አንተ በመኪና አስደንብራ ይሆናል። አይሆንም፣ አይሆንም፣ አይሆንም። የምሬን ነው። ትጎዳለች። እንፈልጋታለን አንተ ባትፈልጋት። ኤርሚ እንጂ ተረጋጋ፣ ተረጋጋ። እኛ ወንዶች እኮ መኪና ላይ ፊት ስንል የሚያደርግንን ነው የሚያሳጠን። ወይኔ እውነት ነው። እኔ አልዋሻችሁም። በተለይ አዲስ ከሆናችሁ ለመኪና በቅርቡ ከያዛችሁ የምትሆኑትን ነው የምታጡት። መኪና መጥፎ ነው። በተለይ ለወጣት ልጅ በጣም መጥፎ ነው። ነዳው ይልሃል፣ የምትጋጭ አይመስልህም። ሰው አስደንግጥ ይልሃል። በቃ የሆነ መጀመሪያ ላይ ስትገባ ወደ መኪና ወይም ደግሞ መንጃ ፈቃድ ልክ መኪና ስትይዝ ምናምን መጀመሪያ አካባቢ ያለችዋ ጊዜ በጣም አስቸጋሪ ነች። ይህንን እምላችሁ እኔ አይቼዋለሁ። ያለ መንጃ ፈቃድ 1 ዓመት ነድቻለሁ። ከ1 ዓመት በኋላ ነው መንጃ ፈቃድ ያወጣሁት። አዲስ አበባ ላይ እንግዲህ ይሄ ይቻላል ወይ ካላችሁ ይቻላል። ያው ብዙ ስለማንንቀሳቀስ ነው። ከስራ ወደ ቤት፣ ከቤት ወደ ስራ ቦታዬና ቤቴ ደግሞ ቅርብ ነበረ። በዛ ላይ እንደገና ደግሞ ለስራ ብቻ ነው እንትን የምለው መኪና ለመሞከር ብቻ ነው። ዞሮ ዞሮ ከተማ ውስጥም ሄዳለሁ፣ እንደፈለግኩ ነው የሚሄደው። ግን አንድ ቀን ተይዤ አላውቅም። እኔ እንደ እውነቱ ለመናገር ያው ባለሙያም ስለሆንኩ ቱታ ሲያዩ ያልፉኛል መሰለኝ፣ አይጠይቁኝም መንጃ ፈቃድ። 1 ዓመት ያክል እንግዲህ እኔ ስነዳ እንትን ብዬ አላውቅም፣ ተጠይቄ አላውቅም። ወደ ቤት ሄዳለሁ፣ ወደፈለግኩበት ሄዳለሁ፣ ችግር የለብኝም። ብቻ ከካራ አላልፍም እንጂ ችግር የለብኝም። እስከ አባዶ ችግር የለውም። ከዛ በኋላ አላልፍም። ወደ ሌላ ቦታ ወጣ ስትሉ ትጠየቃላችሁ። አዲስ ፊት ሲሆነባቸው ይጠይቋቸዋል። ከተማ ውስጥ ግን አንድን ቀን ተጠይቄ አላውቅም። መንጃ ፈቃድ ያወጣበትን አጋጣሚ ልንገራችሁ። መንጃ ፈቃድ እንዳለው ሰው ፈታ ብዬ እየነዳው ወደ ቤት ሊሄድ ስል ቆይ ለምን ጁስ ጠጥቼ አልገባም ብዬ ጁስ ቤቱ በር ላይ የሆነች ፓርኪንግ አገኘውና መቆሚያ አንድ ብቻ ነው ያለችው። እሷ ጋር ልገባ ስል ታክሲ እንዴት ደርቦ ዘሎ በላይ ላይ እንደገባ ልነግራችሁ አልችልም። ሊያወርድ ነው ያቺ ቦታ ውስጥ የገባ። ቀጥ ቆምኩ፣ ቀጥ ባለሁበት ማለት ነው፣ ቀጥ ማለት ነው። ከዛ ምን ቢሆን ጥሩ ነው፣ ከኋላ ባስ ነበር። ክላክሱን ይለዋል አያሳልፍም። እንዲህ ዲያጎናል ነው የቆምኩት እኔም ልገባ ማለት ነው። እሱ ደግሞ ዲያጎናል ገብቷል። ሁለታችንም ተዘጋግተን ቁጭ፣ እሱ በዛ በኩል ዘግቷል፣ እኔ በዚህ በኩል ዘግተና ሁለቱንም መስመር ዝግት። በመጨረሻ ላይ ኬት መጣ ሳልል ማለት ነው እንዲህ እያልኩ በስኮኪዮ ማለት ነው። የምሬን ነው የምላችሁ፣ እየተጠነቀቅኩ ነው። ከመጣ ላጥለን ማለት ነው። ኬት መጣ ሳልል መስኮት ላይ ቆሟል ትራፊኩ። የዛለት ተያዝኩ። እንደው እግዚአብሔር ይስጠው መክሮ ለቀቀኝ። ከዛ በኋላ በነጋተኛው ሄጄ ተመዝግቤ መንጃ ፈቃድ ነው የወሰድኩት እና ይሄ ይመስላል የመንጃ ፈቃድ አጋጣሚ እንጂ አልወስድም ነበረ። እንደ ሁለቱ እስካሁን ሰነፍ ትሆናላችሁ አንድ ነገር ላይ አይደለ? እንደዚህ ስትሆኑ እና ምን ልላችሁ ፈልጌ ነው እንደዚህ ያልኳችሁ። ረጅም ጊዜ ሆኖኛል እንግዲህ መንጃ ፈቃድ ካወጣሁ። ሰርቻለሁ፣ ታክሲም ሰርቼ አውቃለሁ፣ ራይድ ሰርቼ አውቃለሁ። ከዛ ውጭ ደግሞ የራሴ መኪና ነበረ። ብቻ እንትን ላይ ነበርኩ፣ በደንብ አውቀዋለሁ ስለ መኪና ያለውን ሁኔታ እና መጀመሪያ አካባቢ መኪና እንደቻልኩኝ ያለው ስሜት ልነግራችሁ አልችልም። ጋይስ እኔ በሚገፋ መኪና ነው የቻልኩት መኪና መንዳት። እንደናንተ ከፍዬ አይደለም የለመድኩት። በሚገፋ ግፉ እያልኳቸው ጋራጅ ምናምን ሲገፉ ሲያስወጡ ምናምን በዛ ነው የለመድኩት እና የመጀመሪያ ላይ ያለው ስሜት በቃ እንትን ይላል። በቃ እንድትኮፈስ ያደርግሃል። ወይም ደግሞ ይሄ ምንድነው ያለው ቻልኩ እንድትል ያደርግሃል። ከዛ የምትጋጭ ምናምን አይመስልም። ደግሞ እኛ ስለምናውቀው ሙያውን ስለምናውቀው በቃ የሚጋጭ እንኳን አይመስለኝም። የምሬን ነው ብላችሁ ሰነዳው ማለት ነው። እንዴት ሹልክ እንደምል ስፒዴን ተውት፣ ሰው ምናምን ማስደንገጥ ተውት። በሽ ነው በቃ ያው ብዙ ነገር ስላየን ጋራጅ ውስጥም አንድ ምሱ ተጽዕኖ አለው። ግን ዞሮ ማንኛውም ሰው ጋር ያለው መኪና ስትይዙ ትቀብጣላችሁ። የመጀመሪያው የምታደርጉት ነገር መቅበጥ ነው። የምሬን መቅበጥ። ተው እያለ ተው። አይ ከሆነ በኋላ ከማልቀስ ቀድሞ መጠንቀቅ የሚባለው ነገር በጣም ምርጥ ሀሳብ ነው። ግን ማንም ሰው እንትን አይልም፣ አይሰማችሁ። ልክ ሲያዝን ነው ሄዶ ሲጎዳ ነው እንትን የሚለውና ብቻ ሁሉም ሰው ይቀብጣል ነው እና ኤርሚም እንደዛ ነው መሰለኝ እና ቀበጠ በጣም እንዴ እግሯ ላይ ቢወጣ ስጋይስ ትንሽ ከሆነ የቀረው አያያዙ ምናምን ፍሬን አያያዙ ምናምን ገብቷችኋል አይደለ? የሆነ ያላሰበበት አካሄድ ነው ሄደው ገብቷችኋል አይደለ? ወይም ደግሞ ይሄ ድራማ አይደለ? እሱ ሊሄድ ሲል እሱ አንተ እንደዛ አይነት ነገር ተፈጥሯል የሚል ሀሳብ አለኝ እዛ ጋር። ምክንያቱም ፍሬን አያያዙ በጣም ሃርድ ፍሬን አያያዝ ነበር የያዘው። መኪናው እንዲንጥር ነው ያለው ገብቷችኋል አይደለ? ደህና መቶ ቀስ ብሎ ቁም ሲገባው ጥር አለ። ወይም ደግሞ ለማስደንገጥ ምናምን አይነትም አይደለም የሱ ገብቷችኋል። ለማስደንገጥ ቢሆን ቀስ ብሎ ሄዶ እዛ አካባቢ ስራ ቆሞ ክላክስ ያደርግባታል።
ትደነብራለች። ይሄ ግን ለማስደንገጥ አይደለም። እሷ ልታልፍ ስትል ወይም ደግሞ ብቻ የሆነ ሲዞዞሩ ተገናኝተው ነበር የሆነና ሃርድ ብሬክ ይዟል ይቀረዋል ይሁን ብቻ አልገባኝም እንዴት እንደሆነ ብቻ እሱ ጋር እንደዚ አይነት ነገር ተፈጥሯል። ያስታውቃል አይደለ ጋይስ? በኋላ ቤዛን እንዳታስገቧት ብቻ ከባድ ነው። ሁለቱ አንድ ላይ የሚሆኑበት ጊዜ ደርሷል። እንግዲህ አሁን ኤርሚ ሁሉንም ሰዎች ከእሷ ላይ እያገለለ ይሄዳል ወይስ ደግሞ እሱ ራሱ ተጨምሮ ኑሐሚንን ያሰቃያት ይሆን? ምን ታስባላችሁ? እኔ እንደሚመስለኝ ይከራከርላታል ብዬ ነው ማስበው። ለኑሐሚን ይከራከርላታል ብዬ ነው ማስበው። ነገር ግን ብዙ መከራከር ባበዛ ቁጥር ከዛ ቤት የመውጣት እንትኑ ሰፊ ይሆናል እና ደግሞ በዛ በኩል በጣም ደስ የሚለው የነበረው ናሆም ፍቅረኛ አይነች አፍቅሬያታለሁ፣ ወድጃታለሁ፣ እንዲሁም ላገባት ነው ምናምን ሲል ነበር የውሸቱን ቢሆንም ማለት ነው። በዛ በኩል ደግሞ እሷም ተናግራለች ለአባቷ እንደምታፈቅረው ምናምን ብዙ ሰው ሰምቷል። ብቻ ግን ይሄ መፈላለጉ አለ። ገብቷችኋል አይደለ? ናሆምም ለአባቷ አንድ ነገር ሲናገር ሰምታችኋል። ውሸታሞች ናቸው አይነት ነገር ብሏል። አባቷና ኑሐሚን ውሸታሞች ናቸው ምናምን፣ ገና ካሁኑ ውሸታሞች ናቸው። ገብቷችኋል? ገና ካሁኑ ማለት አስቤያታለሁ ማለት ነው። ገና ብዙ ሳልሄድ ማለት ነው ማለት ነው። ስለዚህ የሆነ ሀሳብ ነበረኝ፣ አንተ ያልከው ሀሳብ ወይም ደግሞ አንተ ወዳልከው ነገር ለመሄድ አቅጄ ነበረ፣ የተሰበረውን ልቤ በኑሐሚን ልጠግን ነበረ የሚል ነገር አንስቷል። እኔ ያው ከዚህ በፊት ብያቸዋለሁ፣ እንደዚህ በቀላሉ አንድ ላይ ሆኑ። ምክንያቱም እሱ ተከድቷል፣ የመከዳትን እንትን ስሜት ያውቀዋል። እሷ ደግሞ ብዙ ነገር ዋሽታለች። ገብቷቸዋል አይደለ? እቤት እንኳን ያለው ኤርሚ የእሷ ፍቅረኛ እንደነበረ አልነገረችውም። እንደገና ኤርሚና ኑሐሚን ፍቅረኛሞች እንደነበሩ አልነገረችውም። ይሄ ሁሉ ውሸት አለ። ለምን ዋሸሽኝ ምናምን የሚል ነገር አለ። ሰው አሁን ፊት ለፊት ያለውን ነገር አይረዳም። ገብቷቸዋል አይደለ? እሷ ይህንን ሁሉ ያልነገረችው ለምን እንደሆነ ታውቃላችሁ? እንዳታጣላው፣ እንዳይጎዳ ምናምን ብዙ ነገር አለ። ብትነግረውም አያምናትም። ያ ነገር አለ። አሁን ግን ሲሰማ ደግሞ እሱ እንትን ይላል። ገብቷችኋል? እንደዛ አይቀበልም። ስለዚህ ትንሽ አስቸጋሪ ነው የሚሆነው። ብቻ እስኪ ያለውን ነገር አብረን እናያለን። ለማንኛውም በጣም ነው የምወዳችሁ። እስኪ አንድ ነገር ላንሳላችሁ። ኖላዊን እንዴት አያችሁት ጋይዝ? ዛሬ ከሰዓት ስለሚለቀቅ ዛሬ ሪቪው አላደርግም። ኖላዊ አሪፍ ነበር አይደለ ጋይዝ? ጭራሽ ረሳችኋና በአንድ ቀን በአንድ ጀንበር ረሳችሁ አሴርን። መሲንቆ እዝራ ይሁንልህ፣ ጥሩ ነው። ግን እንደምትሰጸች እወቂ እሺ። ኑሐሚን ለካ እዚህ ላይ ነች። ሀና እንደምትሰጸች እወቂ እሺ። የምሬ ነው የምልሽ፣ በጣም ነው የምትሰጸችው በዚህ ውሳኔሽ። ገና ታያለሽ። ከዚህ በፊት አንስቼላችኋለሁ። እንደ አሴር አይገኝላትም እዝራ። አሴርን በፈለገችው ጊዜ ነው ና ስትለው ይመጣል፣ ሂድ ስትለው ይሄዳል። እሱ ግን እንደዚህ አይገኝም። እዝራ እንደዚህ አይገኝም። አንዴ እንትና ጋር አንዴ አባቴ አንዴ ስራ ምናምን እያለ አያገኛትም። ገና ጅማሬ ስለሆነ ነው እንደዚህ የሚሆኑት ብያችኋለሁ። እሱ ብቻ ሳይሆንም ደግሞ በዛ በኩል ሌላ ጦርነት ተከፍቷል። ባዩሻችንም ወታለች። በቀጣይ ክፍል ባዩሽ ምን ታደርግ ይሆን? ዝታን የወጣችው ፖሊሶቹ ላይ ምን ተማምና እንደሆነ ባላቅም ይህንን አንድ የጨረጨሰ ሽማግሌ ብቻ ተማምና ከሆነ በጣም አስቸጋሪ ነው የሚሆነው። እኔ እንዴት እንደሆነ አልገባኝም። እስኪ ሀሳብ ካላችሁ በዚሁ አጋጣሚ ሀሳባችሁን አስቀምጡልኝ። ከሰዓት እንገናኛለን። መልካም ጊዜ ይሁንላችሁ። ፒስ። ይሄማ ፍቅር አይደለም፣ ይሄ ፍቅር አይደለም። የምሬን ነው ብላችሁ እንዴ! ፍቅር ብቻማ አይደለም፣ የሆነ ነገር ተጨምሮበታል እንጂ ፍቅር ብቻ አይደለም እንዴ! እኔ እኮ ቸኮሉ ስል በምክንያት ነው ጋይስ። በጣም ፈጠኑ። መቸኮል ብቻ አይደለም። ባለፈው በተደጋጋሚ ስናገር ነበረ። የሆነ ሂስትሪ ይጀምራል፣ በነጋተኛው ያልቃል ብያችኋለሁ። አሁንም ደግሞ ገና እንደ ሳምንት ሳይሞላት ፍቅር ያዘኝ ከናሆም አለች። ኑሐሚን እንዴት ነሽ? ምን ይዤ ነው? ኧረ ተው ተረጋጉ፣ ተው እንዴ! ምንድን ነው እሱ? እኔ አልገባኝም እንደ እውነቱ። አማን ናችሁ ወይ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም ኖላዊ ተከታታይ ድራማ ቤተሰቦች አላችሁ? ሁሉ ፒስ አማን ነው ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል ደስ የሚል ነገር አይተናል። በተለይ ደግሞ እነ ኤደን መመለሳቸው በጣም ተመችቶኛል። ከዚህ በፊትም ስጮ ነበረ ማለት ስጮ አይባልም፣ ገና ነው፣ መጮ ላይ አልደረስንም፣ ገና ማዛግ አልጀመሩም። አሁን አሪፍ ላይ ነው ያሉ አይደለ? ሳወራ ነበረ ስለዚህ ጉዳይ። መጥፋት የለባቸውም፣ በዛው ባይጠፉ ምን ላይ ናቸው፣ ምን ላይ ደረሱ የሚለውን ነገር ማየት እንፈልጋለን ብዬ ነበረ። የመጡበት አመጣጥም ደስ ይል ነበረ። መንገድ ዳር ወጥተው ምናምን መምጣታቸው
አሪፍ ነው። በቃ ደስ ይላል። እኔ ግን በጣም የገረመኝ ማለት ነው ጋይስ ኑሐሚን ምንድን ነው ከአንዳንድ ከዚህ ወደዚህ ይኬዳል እንዴ ጋይስ? እንደ እኔ እኮ እንዴ ጋይስ ምንም ቢሆን እኮ አይተነዋል እኮ ቀምሰነዋል። ምን ያህል እንትን እንደሚያደርግ እኮ ቀምሰነዋል። በቃ ሌላ ሰው ጋር እኮ ጭራሽ ትዝም አይላችሁም። ሌላ ሰው ሀሳባችሁ በቃ እሷና እሷ ጋር ብቻ ናችሁ። የብሬን እኮ ነው እንዴ። እስኪ ለቀን ራሱ ስንት ተሰቃየን ጋይስ፣ ስንት ተንከባለን፣ ስንት ነገር ውስጥ ገባን። ይህማ ያንቺ የያዘሽ መጀመሪያውን ፍቅር አይደለም። የምሬንም እንደዚህ ቀለል ለማታደረጉት አሪፍ ነው ብዬ አስባለሁ። ማለት ሪያሊቲው እንደዛ አይደለም አይደለ ጋይስ? እንደዚህ ቅልል ቢል አሪፍ ነበር። በቃ በአንዴ ከአንድ ሰው ወደ አንድ ሰው ሽፍት ማድረግ ምንችል ሁላችንም አሪፍ ነበረ። በተለይ ይሄ የመጀመሪያ ፍቅር ምናምን ሲሆን ትንሽ ከበድ ይላል አይደለ? ብዙ ቻሌንጆችን እናይበታለን። ህይወታችንም እስከ ማበላሸት የሚደርስ ብዙ ነገር ውስጥ ልንገባ እንችላለን እና ያንን እውነታ ይዛችሁ ብትሄዱ አሪፍ ነው ብዬ አስባለሁ። እንደዚህ የሚያደርጉ ሰዎች አሉ፣ ግን የመጀመሪያ ፍቅር ወይም ደግሞ ትክክለኛ ፍቅር አይደለም። እነዚህ አይነት ነገሮች አለ ጋይስ። ብዙ ሰው የምታውቅ አይነት ሰው ከሆን ካሁን ምንም ሊመስል አይችልም። ተጣላ ሌላ ሰው ይመጣል ብለህ ታልፈዋለህ። ገብቷችኋል አይደላችሁ የፈለኩት ነገር? እና ኑሐሚን እና ኤርሚ መካከል የተፈጠረው የሆነ ህይወት ነው አይደለ ጋይስ? ፍቅር ነው። በአንዴ እሱን ረስታ ደግሞ ወደ ናሆም መገልበጧ ትንሽ ቅር አለኝ። በእርግጥ ናሆም ጥሩ ሰው ነው ልትሉኝ ትችላላችሁ፣ ግን ደግሞ በደንብ አልተቀራረቡም ጋይስ። በደንብ ቢቀራረቡና ጊዜ ቢያሳልፉ አሪፍ ነበር። አሁን ለምሳሌ ናሆም የተጎዳበት ጊዜ ነው አይደለ? ይህንን ጊዜ አብረው ማሳለፍ ነበር የነበረባቸው እንጂ አፈቅረዋለሁ ብላ ማውራት አልነበረባትም በጭራሽ። የምሬን ነው ብላችሁ በቃ እሱን ትሬት እያደረገችው ከእሱ ጋር አብረው ጊዜ እያሳለፉ አብረው ወክ እያደረጉ አብረው እየወጡ ስራ እያገዛት ኪችን እየመጣ እያወራት እንደዛ አይነት ነገር ካየም በኋላ ቢሆን ኖሮ አሪፍ ነበር። አያችሁ ተቀራርበዋል። ስለተቀራረቡ በቃ እንደዚህ ፍቅር ይዘዋል ምናምን ወይም ደግሞ ፍቅር ይዟታል ምናምን እንላለን። አሁን ግን ነገሮች ወደ መበላሸት ነው የሚሄዱ። እኔ በባለፈው ክፍልም ተናግሬያለሁኝ። እንደዚህ በቀላሉ ናሆምን አታገኘውም ኑሐሚን፣ እንዲሁም ጭራሽ የሚጣሉበት ጊዜ ይኖራል ብያችኋለሁ። ምክንያቱም ከኋላ የሚመጣው ነገር ጥሩ አይደለም። ምክንያቱም ደብቃለች እሷ። ምክንያቱም አበዙ አይደለ ጋይስ? እሷ ብዙ ነገር ደብቃለች። ኤርሚን ደብቃለች፣ ስለ እንትናም ደብቃለች፣ ስለ አምራን ደብቃለች። ገብቷችኋል አይደላችሁ? የፈለኩት ነገር ይሄ ሁሉ ነገር አለ። ይሄኛው እንኳን ስለነ ኤደን ምናምን ምንም መደበቅ አይደለም የደበቀችው። እሷ ስለ ራሷ ላይፍ ነው የተናገረችው። ገብቷችኋል አይደለ? በኤደንም ሆነ በኤደን እናት አይገናኙም። ኦኬ የኑሐሚን እናት ሌላ ነች። በአባት ስለሆነ የሚገናኙት የለኝም ያለችው እውነቷን ነው። ገብቷችኋል? እነዚህ ደግሞ ስለሚጎዷት ህይወቷን ሊያበላሹ ያሉ ሰዎችን አለኝ ብላችሁ አታወሩም። እሱ እርግጥ ነው። ነገር ግን እኔ ይሄ የፍቅሩ ነገር በጣም ቸኮረ። ኤርሚ ደግሞ ጋይስ እንዴት ነው ወይኔ ኤርሚና ማከለች። ኤርሚ እንዴት አለፋት ጋይስ? ነገሩ እዛው ቤት ስለሆነ ነው እንጂ ሌላ ቦታ ቢሆን ኑሮ አያልፍም። እውነት ለመናገር በቃ ከልቡ ወዷታል ማለት ነው ኑሐሚንን። ኤርሚ ከልቡ ወዷታል ማለት ነው እንጂ ኤርሚ እንደዚህ አይደለም። በዚህ ጉዳይ አይደራደርም ነበረ ጋይስ። እንደው ጭራሽ ውጪልኝ ምናምን፣ ኧረ ጭራሽ ነግቢ ችግር የለም የሚለው መቀየር አለና ምን አትበል ነው የሚባለው ተረቱ። እንዴት ነው ጋይስ? ተረቱ ከባድ ነው። ትላንትና ዝናሽ ባለመኖሯ እኔ ደስተኛ ነበር። እንደው ትንሽ ረጋ አለን እኮ ጋይስ፣ እረፍት አገኘን እኮ። ይሄ ክፉ ፊት ማየት በቃ እንዴ! እሷ ስትኖር እኮ ነው ልጅቷ የምትጨመረው፣ አማከለች የምትጨመረው ዝናሽ ስትኖር ነው። እና ዝናሽ ባለመኖሯ ጥሩ ነው። እንደዚህ ራቅ ብታደርጓችሁ አሪፍ ነው። እነ ኤደን መምጣታችሁ ደግሞ ጥሩ ነው። አሁን እነ ኤደን መጥተው በቃ ኤደን ግን እኔ ኤደንና እናቷ ግን መች ነው የምትሻሻሉት? ቆይ አሁንም በተንኮል መግባት እኔ እኮ ግርም የሚለኝ ማለት ነው ልክ ኑሐሚን የምትወደውን ነገር እነሱ መውደዳቸው ማን ነው የሚነግራቸው? ማን ነው ሄዶ የሚያጮላቸው ጋይስ? ጆሮቸው ላይ ማን ነው ሹክ የሚላቸው? ለነገሩ አጅሬ የምንሰሩት ይብላ ጋይስ። እንደዚህ አይነት ላይ ያላልካል አይደለ? ፍጥነት ላለው አይደለ? ዙሩ በፍጥነት ነው የሚያደርሰው። ኮሽ ነው ይላል። ልክ ፍቅር ሲጀምር ተጀምሯል። በዛ ጋር አድርገሽ እንደዚህ አድርገሽ ግቢ፣ በዛ ጋር መንገድ እንደዚህ ምናምን ያመቻችላችኋል። ጥሩ ነገር ላይ ሲሆን ብቻ ነው ባይመቻችው። መጥፎ ነገር ሲሆን መንገዱን ላይ ክፍትፍትፍት ነው የሚለው ጋይስ። አንድ ምሳሌ የምንጋራችሁ ስራ ቦታ ሊሆን ይችላል፣ ወይም ደግሞ በሆነ አጋጣሚ አንድ ውሸት ዋሻችሁ ልበላችሁ። አንድ ውሸት ዋሻችሁና ያ ውሸት ደግሞ ሌላ ነገር ከኋላ መጣ ልበላችሁ። ቀጣይ ላይ ሌላ ችግር መጣ ልበላችሁ። የመጀመሪያ ውሸት ስለዋሻችሁ ሁለተኛው ውሸት ለመዋሸት ግድ ይላችኋል። ግድ ይላችሁና ትዋሻላችሁ። በሶስተኛው ትለምዱታላችሁ ጋይስ፣
ትለምዱታላችሁ ማለት ነው። የሁለተኛው ውሸት ሶስተኛው ውሸት ይወልድላችኋል። ለሶስተኛው ውሸት ደግሞ አትቸገሩ። ገብቷችኋል? ውሸት ራሱ ውሸት እየሆነ ይሄዳል። በቃ መንገዱን እየከፈተላችሁ ይሄዳል፣ እየተስተካከለ ይሄዳል ማለት ነው።